ኃይለኛ ነበሩ። እውነት ነው። መሬት የስወደው በጣም በትግል በጦርነት ነው ያገኘሁት። የኔ ቀበሌ የሃይማኖት ጎተራ ሊሆን አይችልም አለ። አይተው 500,000 ብር ክፈሉ ብለው መልስ ሰጡ። እዛ ላይ ደርሰው ሁሉም በቃ ያለው መሳሪያቸውን ተኩስ ለቀቀ። ከተማው ተሸበረ። ስለዚህ ብዙ ትምህርት ቤት አሰርተዋል ማለት ነው። መሰረተ ትምህርት 30 ሄደን ስንሄድ ሰንበሌጥ ሳር እንጂ ሰው የለም። 10,000 ካሬ ሜትር በቃ ነጻ ፈቀዱ። ለደቡብ ተብሎ ለወላይታ 1 መኪናና 2 ሞተር ተሰጥቶት ይዞ መጣ። ቤተ ክርስቲያኑን ይሄ ቦታው ስፍራው ምን ያክል ካሬ ነው? መሬት አሁን ይህን የስወደው በጣም በትግል በጦርነት ነው ያገኘሁት። በፊት እኛ ቦታ ገጠር ነው ያዝነው፣ ከተማ አልገባንም። እሳቸውን የተከሉት ያው በ57 እዛው ሆኜ ከሆነ ስልጠናው የወሰድኩት። የመጀመሪያው በ57 ቦሳ ተተከለ። ከዛ በኋላ ይሄ በ72 ነው የተተከለው። እሺ ንገሩኝ። ይሄ ወደ መጨረሻ አካባቢ ነው እንጂ ከዛ በፊት ብዙ ገጠር ብዙ ተክለን መጣን። ይህንን መንግስት ነው ከተማ እኛ ቤተክርስቲያን ለመትከል እንፈልጋለን፣ ግን ገንዘብ የለንም እርዱን የምለውን ጠየኳቸው። ሚሽን ግን ቦታ መርጣችሁ ይዛችሁ ጥሩ እኛ እንመርጣለን አሉ። በዛው መሰረት 4 ቦታ መረጥን ከተማ ውስጥ ጠረን። በጊዜው ተጠርተው መጡ። የመጀመሪያውን አሳየን። ለቪው ለአመለካከት ይጠቅማል እንጂ እስቲ ሌላ ያሳዩ አሉ። ከተማን በዛ ቦታ ብንቀመጥ ከተማን በሙሉ ልናይ እንችላለን፣ ግን እስቲ ሌላ ቦታ አሉ። ሌላ ቦታ ስናሳይ ለአስተዳደር ቅርብ ነው። እሺ ሌላ ያሳየዋል። አንድ ቦታ ያሳየው። እሺ መጨረሻ አሉ አሁን የያዝንበት ቦታ አሳየን። እንግዲህ በማመልከቻ ጠይቁና ተከታተሉ ሲል ስንጽፍ የአውራጃው ይሄ በፕላን አለው ለከተማው ገላ መታጠቢያና ዶሮ ርቢ ነው አይቻልም አሉ። ለአውራጃ ገዢ ፈቃድ ዋከነ የምለው ነበር። ለሱ ጻፍኩ። እሱ መጥተው ጠየቃቸው፣ ለምን ከለከላችሁ? ይሄ ፕላን እኛ መለወጥ አንችልም አሉ። ጠየቁ፣ ለመኑ፣ እምቢ አሉ። ከዛ በኋላ ይሄ ቦታ እናንተ እኮ ብትይዙ በ100 ዓመትም የእናንተ ስራ አይሰራም። እነዚህ ሰዎች ቢሰሩ እኮ ስርዓት ስራ ያገኛል፣ ከተማው ውበት ያገኛል ብለው ቢል እምቢ ሲሉ እኔ ደግሞ ድጋፍ ደብዳቤ ጠየቅኩ። ድጋፍ ሰጠኝ። ስርና ቤትና ስራ ሚኒስቴር አዲስ አበባ ሄድኩና ዋናው ቤተክርስቲያን አቶ አበበ ጋሻው በዛ በታሪክ ታውቁ አላውቅም፣ እሱ ጠቅላይ ጻፊ ነው እና ለሱ ደብዳቤ ሰጥቼ አሁን አንተ እዚህ ከተማ ነህ፣ በቃ አንተ ጨርሽነ ጊዜ የለኝም ብዬ ለሱ ሰጠው። መርምሮ ደብዳቤውን ይዞ ወደ ኃላፊዎቹ ሄዶ ነገራቸው። አሳያ ደብዳቤ ሰጣቸው። አይተው 500,000 ብር ክፈሉ፣ በአይሮፕላን መሀንዲሶቹ ይሄዳሉ ብለው መልስ ሰጡ። ለእኔ ደግሞ አቶ አበበ እንዲህ አሉ፣ ምን ላድርግ
ሲል አይ እኔ ሁለተኛ ደብዳቤ እጽፋለሁ፣ ደብዳቤውን ሁለተኛውን አድርስ ብዬ ስጽፍ ይህ ጥያቄ የኔ የአንድ ሰው አይደለም፣ የህዝብ ጥያቄ ነው፣ የሃይማኖት ጉዳይ ነው። ስለዚህ 500,000 ብር ምናምን የምትሉት መተው መሐንዲስ አስረክቦ ሊሄድ ነው ወይስ እንዴት ነው? አደራ እኛ ለመሐንዲስ ሳይሆን የሚሰጥ ሰው መጥቶ የሚጠይቀው ነገር ያን ጊዜ የሚያስከፍለውን እንከፍላለን። አሁንም ፍቀዱልን በነጻ። ሁለተኛው ደብዳቤ ወሰደ። 10,000 ካሬ ሜትር በቃ ነጻ ፈቀዱ። ከዛ በኋላ ነው እዚህ አንድ ሰው የለም። ፈቃድ ስናገኝ አንድ ሰው የለንም። እዛ የሚያግዝ ሰው የለም ነው። ከተማ ውስጥ ሰው አባል የለም። አባል የለም። 10,000 ካሬ ይዛችሁ አባል የለም። 10 ሊሞላ ስንጠይቅ እኮ ትምህርት ቤት አለ፣ ቤተ ክርስቲያን አለ ብለን ነው እንጂ ዝም ብሎ አይደለም። ከትምህርት ቤት ጋር ነው፣ በእምነት ነው ማለት ነው። በኋላ ይህንን ደብዳቤ ደግሞ አሳይተን ምርት አንሰጥም። ቃለ ሕይወት አንድ አገልጋይ ነበረ። የደርግ አሁን የጠየቅንበት ቀበሌ የቀበሌ ሹም ነው። እሱ ደግሞ የቀይ ሽብር ስልጣን ነው። ማን ነው በዚህ ቦታ ያዘዘው የፈቀደው? አይቻልም አይቻልም አሉ። ይቻላል እግዚአብሔር ካስ ግን እሱ ራሱ እኮ የወንጌል ሰባኪ የቃለ ሕይወት ሰባኪ ሙሉ ወንጌልም እኛን አይቶ ሊጠይቅ ይከታተል ነበር። ከታች አንድ ወሰን ነው፣ ወሰንተኛ ላይ ሲል የኔ ቀበሌ የሃይማኖት ጎተራ ሊሆን አይችልም አለ ሲል አጋጣሚ ወስነው አስወሰንኩ። ብርሃኑ ሞላን ታውቃላችሁ? አታውቁም። በሱ ሳቢያ አስተከልኩት ድንጋይ። እሱ ደግሞ አካባቢ ታዋቂ ሰው ነው፣ መሐንዲስን ያውቃል። አታለሉ ምናምን አጠጥተው በቃ ድንጋይ አስተከለልን። እንደ ዛሬው እሁድ ከፕሮግራም በኋላ ሁልጊዜ እሁድ ከሰዓት ሌላ ቦታ ከአባላት ቤት ፕሮግራም ይደረጋል። ተራ በተራ ይወስዳሉ። ወደዛ እሁድ ዕለት ከሄድኩ በኋላ የእናንተ ቦታ እኮ ተወሰደ። እኔ በፕሮግራሙ ላይ ነን። ፕሮግራሙን ከጨረስን በኋላ ወደ ቤት መጣሁ። ተናደድኩ፣ በጣም ተናደድኩ። እኔ ስናደድ እና እንትን ሲል ካልተኛው አይመለስም። መጣሁ፣ ተኛሁ። ከዛ ነፃ ሆኜ ከ11 ሰዓት ጀምሮ የእኛ አባሎች እዚህ ገጠር ሆነው አናጢነት የሚሰሩት አለ። እነሱን በቃ አዘዝኳቸው። 6 ሰው የሚሆኑ ሰዎቹን ይሄ መቆፈሪያና መጋዝ ሜትር ሁሉ ይዛችሁ ነው። እንጨት ተቆርጦ ነበር በፊት። የተቆረጠውን ብታይ አላስገባንም። ቶሎ ብለን ሰኞ ዕለት አስገባን። 40 ቆርቆሮ እንትን ምንድን ነው ሲሚንቶና አንዳንድ ማሳረፊያ ብለን ሰራን።
ማክሰኞነት እነሱን ለማስረከብ ሲመጡ ቤቱ ተሰርቷል። በ32 መሪ ብቻ ተተክሎ ቁጭ ብለዋል። ከዛ ክስ በእኔ ላይ መሰረቱ። ቄስ እስራኤል ሎላማ የሚባለው በኃይሉና በጉልበቱ የሰራውን ቤት አፍርሰን በሳምንቱ ውስጥ መጥቶ ካላነሳ በግሬደር እኛ ገብተን እንጥላለን ብለው ፖሉ ላይ ደብዳቤውን ለጥፈው ሄዱ። እኔ ደግሞ አባቴ ታሞ አርባ ምንጭ ይዣቸው ሄጄ ነበረ። መጥቼ አየሁ፣ ወሰድኩና ሹሙን ሄጄ ለምንድን ነው የጠራችሁት? እንዴ አንተ ቤተ ክርስቲያን እንዴት ትሰራለህ? እንዴ ቤተ ክርስቲያን በምን አንተ ሄደ አይተሃል አሉኝ። ቤተ ክርስቲያን በ33 መሪ የሚሰራ ቤተ ክርስቲያን አለ እንዴ? በዛው ጭቅጭቅ ተፈጠረ። መሀንዲሱ እምቢ አለ። መሀንዲሱን ተከታትለ በህግ እያልኩ ባገኘሁበት በሩን እየዘጋ ሲጠፋ አንድ ጊዜ አገልግሎ ላይ ረፍት ከወታደሮች እነዚህ ጠረፍ ሄደው መንግስት አዟቸው አገልግለው የመጡት ኬላ አለች፣ አሁን ቤተክርስቲያን አለችበት። እዛ ላይ ደርሰው ሁሉም በቃ ያለው መሳሪያቸውን ተኩስ ለቀቀ። ከተማው ተሸበረ። ባንክ ልዝረፈ ነው አሉና ሁሉ ሲመጣ ልጆቹ ናቸው። እነሱንም ይዘን ስንሄድ እኔ የሚፈልጋቸው ሰዎች ከገጠር ቤተክርስቲያን ካለበት ያሉት በልማት ስራ ውስጥ ያሉት ሁሉ በዛ ጩኸት ድምፅ ሰምተው ተሰበሰቡና እኔ መሀንዲሱን መሀንዲስ እከሌ ሱማን ነው ሰውየው፣ እስላም ነው፣ ፕላኑን ተቀበል። አልቀበልም። ዙረው ሰዎች ሁሉ አንተ እንዴት ከእስራኤል ይህን ሲጠይቅ በህግ ስል ድንጋይ ተተክለው የለም? አዎ ተቀበል። አሁን ካልተቀበልክ ነገ እኛም አንተን እንከሳለን አሉ። ሌላ ፈልገን ነው አንተ እምቢ የምትለው? ኧረ የታዘዘ ሰው እስኪመጣ ያን ጊዜ ቶሎ ውሰድ ሲል በነገተው ሰጠሁት፣ ወሰደ። በቃ ለስራው ምቹ ሆነና ይሄ ቤት እርዳታ አገኘው። 2 ዓመት ያህል ሲሰራ ቆይቷል። ሰራተኛው ያን ጊዜ ጠባብ ነበረ። ሸክላ ስራ የሚችሉ ሰዎች አሁን ቤተክርስቲያኑ በሸክላ ነው የተሰራ። ከዛ ሌሎች ረዷችሁ ለመስራት ውጪ? በሙሉ እነሱ ናቸው ይቻሉ። በሙሉ እነሱ በሙሉ እነሱ ናቸው ይቻሉ። እና ትምህርት ቤትም አለው። አሁን እስከ እኔ እኮ 2-3 ደረጃ ይዤ ነው ለልማት ትምህርት ቤት መደበኛ ለእንትን ለመሀይም ከመሀይምነት እንዲወጣ መሰረተ ትምህርት ቤት ስል አሁን አድማንቾ አንድ ትምህርት ቤት ነበረ የሰራሁት። አሁን እስከ 8ኛ አለ እዛ፣ ግን ተረክበው መንግስት ተረከበ። ይሄ መሽን ይዟል። ለአሬናም እንደዛው የሰራሁትን መንግስት ወስዶ ሰፊ ቦታ ወሰደና በዛው ሰሩ። ግን ማንም ይውሰድ ብቻ ትምህርት ቤት ለሀገሩ ይሁን ብዬ አሰራው። በዛው ሁኔታ ስለዚህ ብዙ ትምህርት ቤት አሰርተዋል ማለት ነው። ቦንሳ ተሰርቷል። እዛ መሰረተ ትምህርት 30 ትምህርት ቤት ተሰርተው እስከ 4ኛ እየደረሱ ያሉትን 10 ዓመት ካገለገሉ በኋላ ምንድነው ይሄ መንግስት መጣና የግል ትምህርት ቤት ገጠር ያለ ሁሉ ቶሎ አዘጋ።
እኔ ፈቃድ አለኝ በፈቃድ ነው መሰራ ሲል የኮንትራቱ ጊዜ ሲያልቅ ነው የኛ የተዘጋ ባጀቱ ሲያልቅ እንጂ የኔን ቤተክርስቲያን አልዘጋም። ወላይታ በሙሉ በተዘጋበትም ጊዜ እኔ አልተዘጋም። ምክንያቱም እኔ ፈቃድ ከመንግስት ወስጃለሁ። ያችን እያሳየሁ ሰራ። የእርሶ አባት አዎ ቃለ ሕይወት ነበሩ? ቃለ ሕይወት ያው ሽማግሌ ያው መሪ ነበሩ። አዎ የእርሶ አባት ስሰማ ሰዎች ወንጌል እንዲቀበሉ ያስገድዱ ነበር ይባላል። ኃይለኛ ነበሩ። እውነት ነው? እስቲ ትንሽ ንገሩን። አባቴ ስማቸው ለንዳማ ጎዳ ሎላሞ እቤሮ ነው የሚባለው። ዓለም ያውቃቸዋል። በምንድን ነው የሚታወቁት? ኃይለኛ ናቸው? ኃይለኛ፣ በጣም ኃይለኛ። አንተ አሁን እኔን ካድ ትለኛለህ? እኔ አባቴን አምላኬን ጌታዬን አልክድም። ከፈለክ ለምንድን ነው እነሱ እኮ ይገርፋሉ። ለምንድን ነው በያዝከው በዚህ በጠመንጃ የማትተኩሰው? መጀመሪያ 40 እነሱ ሲገርፉ እሳቸውን ግን 280 ገረፉ። በቃ ፌንት እስኪሆኑ ድረስ ጌታን ካዱ ብለው ነው የሚገርፋቸው። ካዱ። አዎ ጴጥሮስን ታምናለህ? አላምንም። ማርያምን ታምናለህ? አላምንም። ጣሊያን ባንዲራ ይወድቃል፣ የኢትዮጵያ ባንዲራ ይነሳል ብላ ብያለሁ። አሁን ካቶሊክ አባ ፓስካል እዜ አለ። አሁን ካቶሊክ ሃይማኖት አትቀበል። የያዝኩት ምን ሆነና እኔ የያዝኩትን ይዣለሁ፣ ሌላ አልፈልግም። ሲገርፉ እንደዚህ ደም ልክ እንደ እንትን ሲገርፉ እስከዛ ድረስ ተገረፉ። በጊዜያቸው ጠባያቸው ልዩ ነው። ለስብከት ወደ ድጉና የሚባለው ቦታ ይሄዳሉ። ሲሄዱ እነዚህ ምንድን ናቸው? ሸሬቾ ቃልቻ እና እንደዚህ አይነት ሰዎች ነበሩ። ለስብከት ሲሄዱ ያንን ያገኙና ይሄ ውጭ ምናምን እነሱ ከቀርከሃ የሚይዙት የሚያስሄዱት ነገር አለ። ሳያዩና እሳቸው ሲያልቁ ሲጮሁ ገቡና ናውጣ። ጠንቋዩን ነው ናውጣ የሚሉት? ጠንቋዩን ነው ናውጣ የሚሉት? ቃልቻውን ውጣ ቦታ ስጋ ናውጣ በጥፊ እኔ እግዚአብሔርን ሰማል፣ አንተ ደግሞ ይህንን በል እንሂድ። 3 ሰዎቹን እንደዚህ አድርገው አሳመኑ። ደግሞ ይገርማል። እሳቸው ደብድበው ቤተክርስቲያን ያስገቡት ያመኑ ሰዎች ታላቅ የቤተክርስቲያን መሪ ሆኑ። ደግሞ አባባ ደብድበው ወደ ጌታ ያመጧቸው ታላቅ የቤተክርስቲያን መሪ ሆኑ። በጣም ኃይለኛ። ሌላ ችግር ደግሞ በተለይ ዳውሮ አገር ስናገለግል ሳሩ ከቁመትህ በላይ ነው። እጅ ሲነካ ይቆርጣል እንትኑ ሳሩ። ከዚያ ምንድነው የምናደርገው? እቺ አሁን ምንድነው እቺ ብረቷ የዚች ቁመት ያህል ቆርጠን በእጅ እንዲይዘን ወደፊት እየገፋን ስንሄድ እሱ እኛን አይነካንም። ይሄ ከፈተና መዳኛ ነው። መሳሪያ ነው። ሁለተኛ አንዳንድ መንገድ ሳሩ አጭር ሆኖ ከዚህ ከእግር በታች ውሃ ያደርጋል። እኛ አንድ ሱሪና አንድ ጫማ ይዘን ነው እንጂ ለዚህ ሁሉ
አንድ ሸሚዝ፣ አንድ ጫማ፣ ሱሪ የለም። ከዛ መሸከም የሚችልም የለም። ከዛ አንድ ቅጠል ቅርንጫፍ ያለበት ቅጠል እንጨት ከዛው ቀርጠን እሱን እናስቀድማለን ከታች ጤዛውን ለማራገፍ። ይሄ አንዱ ፈተና ነው። መሬት አለ። አንዳንድ መሬት ጫማ ይዞ እስኪበጥስ የማይልቅ የሚያስቸግር ጭቃው ጭቃ እንግዲህ መንገድ የለም። ይሄ ወደ ውስጥ በኩል ይሄ አለ። የዚህ ፈተና አንድ ችግር ነው። ጅማ ነው አሁን ባለስልጣኑ ትዕዛዝ የሚሰጥ ጅማ ነው። ከጅማ ወደ ዋካ የሚያስተላልፈው መስሪያ በየመስሪያ ቤቱ ልክ እንደዚሁ ተሰርቷል። በእንደዚህ የትምህርት ሚኒስቴር ሆነ ፖሊስ ጣቢያ ሆነ ፍርድ ቤት ሆነ ዋይርለስ እንትን ላይ ነው መልእክቱ የሚመጣው። በዛ መልእክት እስቲ ሄደው ቦታ ይዩ ስሉ ምን ያደርጋሉ? በቤተ ክርስቲያናችን አጠገብ ቦታ ተዘጋጅቶ እያለ ይሄን መንግስት ሊሰራ ያቅዷል ብለው እልም ያለ በረሃ፣ በእውነት በጣም የሚያሳዝን ጉዞ ካደርንበት 7 ሰዓት ለፈረንጁና ለእኔ ለሶስቱ ሰዎች ፈረስና ምናምን አከራይተን ሄደን ስንሄድ ሰንበሌጥ ሳር እንጂ ሰው የለም። በፍጹም አንድ ሰው። በቃ ከዛ ስመለስ ፈረንጁ ደከመ። በፊት እኛ ሻይ ማፍሊያም ጥላ ላይ ቁጭ ብላ አፍልተን ዳቦ ምናምን እንበላለን አዘጋጅተን አስበን ነበር ለጉዞ። ይሄ ሁሉ ቀርቶ አስነሱን። በቃ እንዲህ ያለ ችግር ገጥሟል። እንግዲህ ለእናንተም እኮ ጥናት ነው፣ ለወደፊት ሳትዘጋጁ እንዳትወጡ ለማለት ያህል ነው። ይሄ ነው። አንድ ደግሞ መልካም ነገር አለ። አንድ መልካም ነገር አሁንም እንደዚሁ ሰዎች ዳውሮ ለማገልገል የዳውሮ ደግሞ እንዲህ ተራራ ወጥተው ወደ ቁልቁለቱ መውረድ ነው። ሜዳ የለም እና አንድ ቤተ ክርስቲያን ከተራራው በታች የሉተራን ተተክላ ሰብታለች። ብዙ አባል አላት። ከዛች እችን ተራራ አልፎ ወደዛ ለማለፍ ተቸግረው ነው የሚሄዱ። አገልጋይ 2 አገልጋዮች አሉ። እነሱ እንግዲህ እየመሩኝ ሄድን። ስንሄድ 2 ሰዎች አሉ የዚህ ስልጣን የሆኑ በኃላፊ ወይም ጌታ ሆኖ ያሉ። ከ1 ሰዓት ርዝማኔ አንዱ ሲሆን አንዱ እዚህ ነው እና መልካም ቆንጆ ቆንጆ ወንድ ያገበችው ሴት የኔ ነች፣ እኔን ትመስላለች ያለ። አሁን 12 እና 13 ሚስቶች አሉት ለአንዱ። ይሄ ጠንቋዩ እኮ ነው። ጠንቋዩ ነው። አዎ ጠንቋዩ ነው። ጠንቋዩ ለነሱ ያው ልዩ ልዩ ቤት ሰርተው እና 2 ቦታ እዚህ ያለውንም ከ1 ሰዓት ርቀት በኋላ እንደሱ ያለው አንድ አለቃ ሄድን። 2 አገልጋዮች ከኔ ጋር አሉ። ሄድ ሲጨፍሩ ገባንና ጸጥ ብለን እኛ ቆምን። የመጀመሪያው እንትን ጨርሰው እነሱም ጸጥ ብለዋል።
ስሙን ጠርተን አተከለ ተልከን መተናል፣ መልእክቱን ትቀበላለህ? ምንድን ነው? እግዚአብሔር ይኸው እናንተ ጋር ጥሎ ስለላከን እግዚአብሔርን ተቀበል ብለን እንግዲህ መጀመሪያ እንጸልያለን። ጸልየን መክረን ኃይሉ ከበፊቱ ደክሞ ከቆየ በኋላ አሁን እንደምታዩት ይህንን ያህል ሰው አለኝ። በእኔ እምነት ይህንን ያህል ሰው ስላለኝ የት አፈሳለሁ? የት ለማን ይጥላለሁ? አሁን እሺ ብለህ ተቀበል ሲል አሁን እሺ ለማለት አልችልም ሲል እምቢ ስላለ እንግዲህ ጸልየን እንሂድ። ሶስታችንም እጃችሁን በመሬት በራሱ ቤት ጉያው ጫኑ ብዬ ጸለይኩ። አጭር ጸሎት ጸለይኩና እንግዲህ እግዚአብሔር ዛሬ እነዚህ ሰዎች በዚህ መልክ ስላሉ እንዲድኑ እንፈልጋለን እንደ መልእክትህ ደረጃ ነው። ግን በዚህ ዓመት ከአንድ ዓመት እስክንመለስ ድረስ ተለውጠው ያንተ አገልጋዮች በዚህ ቦታ እንዲኖሩ ብለን ጸልየን ወጣን። ወደ ሁለተኛው ጋር ሄድን። ሁለተኛው ጋር እንደዛው ብለን ጸልየን ወጣን። እምቢ ብለው በሶስተኛው ዓመት እኔ ስሄድ ቤተ ክርስቲያን በዛች ቦታ ተሰርቶ ተገኘ። ይሄ መልካም ነገር ነው። በጣም ደስ ይላል። መልካም ነገር ነው። እስቲ ደግሞ ማማ ደግሞ ጋራ ትንሽ ነገር እናውራና ቄሱ ይረሳው ከደቡብ ከኢትዮጵያ ከደቡብ የመጣው ደሙን በንዝል አድርጎ እግሩን ጎማ አድርጎ እነን ተሽከርክሮ ለሰራው ለአገልግሎቱ ካሁን በኋላ እንደዛ እንዳይሰራ አሁን የተደረገው ምጽዋት መኪናና ሞተር ይገዛለት ተባለ። በዛ ቦታ ማለት ነው። አንድ መኪናና 2 ሞተር ተገዝቶ ይዞ መጣ። ወዴት? ወደ ኢትዮጵያ? ወደ ኢትዮጵያ ወደ ወላይታ። 2 ሞተርና 1 መኪና ተሸልሞ ተሰጥቶት በዛ ኮንፈረንስ ማለት ነው ተሰጥቶት ለወላይታ ለደቡብ ተብሎ ለወላይታ 1 መኪናና 2 ሞተር ተሰጥቶት ይዞ መጣ። በዛ ሲገለገል ነበረ። እነዚህ ከሱ ጋር ለአገልግሎት የሚሄዱ ኳይሮች ወንጌላውያን በየቦታው በየቤተ ክርስቲያኑ ቄስ ሲቀሰስ ወንጌላውያን አሉ፣ ኳይሮች አሉ። እነዚህ ኳይሮችና ወንጌላውያን በየቤተ ክርስቲያኑ ካህናት ከመቀሰሳቸው አስቀድሞ እሱ ብቻ ነው ለቀብር የሚደርሰው ለሰርግ የሚደርሰው እሱ ብቻ ነው። አሁን ወደ ዳውሮ ወደ ኪንዶ ወደ ኮይሻ ወደ ላሬና ወደ ጨራቄ ወደ ቦዲቲ ወደ ሀዲያ ሁሉም ቦታ እሱ ብቻ ነበር። አሁን በሄደበት ሁሉ ስተክል ካህናትን ስተክል ወንጌላውያን አሉ። ወንጌላውያን ኳይሮች አሉ። ባህል ዘማሪ አለ። ኳይሮች እስከመሰረቱ ድረስ ባህል ዘማሪ አለ። ለቀብር ማለት ነው። እንደዛ እየተደረገ በሚሄድበት ቦታ በፊት በእግሩ በሚሄድበት ቦታ አሁን በመኪና መሽከርከር ተጀመረ። በመኪና ሾፌር አለ። አሁን ከቸርች ነው ሾፌርም ክፍያ ተከፍሎለት ተቀጥሮ አይደለም። ከቸርች የሚሾፍር አለ። አዎ አገልግሎት ነው ለሱ አገልግሎት። ያ ሾፌር በመንግስት የሚሰራው የኛ መኪና ሲሾፍር አገልግሎት ነው፣ እያገለገለ ነው ማለት ነው። እንደዛ እየተባለ በመኪና ደግሞ መኪና ራሷ ብዙ ሰበከች። መኪና ራሷ ብዙ ሰበከች። ምን ሆና ሰበከች? የታመመውን ሆስፒታል እያደረሰች፣ የሞተውን ለቀብር እየወሰደች፣ ሚጥ የተያዘውን ወደ ሆስፒታል እያደረሰች የማንንም የሉተራን አይደለም የማንንም በአካባቢ ያለው ተጠርቶ በእኛ አካባቢ በቃለ ሕይወት በኦርቶዶክስ እንደዚህ የተቸገረ ሰው አለ ሲባል ሄዳ ትጭናለች። ማንንም ይሄ ራሱ መኪናው ሰበከ። የራሱን ስብከት መኪናው ራሱ ሰበከ ለማለት እሱን የረሳውን ለማስታወስ ፈልጌ። በጣም ደስ ይላል።